ማሚ ለምንድን ነው አይነን የምትይኝ እንዴ? ባሌ ራስ እንደዚህ አንቺ ደንተኝ እያማርሽኝ። አዶናይ በመጨረሻም በአርባ ምንጭ ሲያፈላልገው የነበረው ህፃን ልጅ ተገኝቷል። አዶናይ ልጁን አግኝቼዋለሁና ልጁን ከፈለግከው ከላይ ባስቀመጥኩ ስልክ ቁጥር መደውለህ ማግኘት ትችላለህ። በዚህ አጋጣሚ እኔም አድናቂ ነኝ። በጣም ነው ወደዋለሁ። ለምን ነበር ህፃኑ ልጅ ሲያፈላልገው የነበረው? ያያችሁት እንዴት እጄን እንደሳመው። እኔ የዛኔ ያልተሰማኝም ነበረ፣ ዲስትራክትድ ሆኜ ነበረ። አሁን ግን ሆኜ ይህ ቪዲዮ ሳየው በስመ አብ ምን አይነት ንጹህ ፍቅር ነው። ልጁ እንዳያችሁት የአዶናይን እጅ ሲስም ነበር። አዶናይም የሱን እጅ ያኔ በወቅቱ ፊል አላደረኩትም ነበር ወከባ ስለነበረ ብሏል። የልጅነት ንጹህ ልብ ነው ይህ የሚያሳየውና በርካቶችን አስገድሞ በሶሻል ሚዲያው እጅግ መነጋገሪያ ሆኖ ነበር። ቪዲዮውን ታዲያ ኋላ ላይ አዶናይ ካየው በኋላ ልጁን አገናኙኝ እንዳለውም ተገኝቷል። የተወሰነ ቪዲዮ ከዚህ ጋር በተያያዘ የማሳያችሁ ይሆናል። ዩቲናስ በርካቶችን እያስገረመች ትገኛለች። ከጎዳና ልጆች ጋር ያሳለፈችው ጊዜ እስኩም በ11ኛ ቀን ለምን ወጥቻለሁ? ምክንያቱም ዛሬ ግን ደገኛ በተያያዘ ከጎዳና ህይወት መውጣት ይቻላል ምሳሌ የሆነችን አንድ እህታችንን ለእናንተ ቪዲዮ እየላችሁ ወጥቻለሁ። ይህች እህታችን በተለይ ደግሞ ዩቲናስ ድርጊት በጣም ተገርማለች። እሷ የነበረችበት ህይወት ስለነበረ ቪዲዮን አይቼ አልቅሼ በቃ ወጥቶልኝ ነው መቤቴን። ዩቲናችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ደግሞ ላይክ ማድረግ እንዳይረሳ። ወደ ቪዲዮአችን እንግባ። አዶናይ ሲያፈላልገው የነበረው ህፃን ልጅ በመጨረሻም ተገኝቷል። አዶናይ እወድሃለሁ በቲክቶክ ላይ ስለ እንደፈለከን ሰምቻለሁ። ስልክ የምገኝበት አድራሻ ስልክ ቁጥር ከታች እና እንደምታዩት ልጁ ይሄን ይመስላል። አዶኒ አግኝተነዋል በስንት ስቃይ እና እንደነገረው አካውንቱን ከታች ያስቀምጠናል። ስልክ ቁጥሩን ከታች ያስቀምጠናል። ደውልና አግኘው። እናመሰግናለን። አገኛችሁት ከሱ ጋር ሆናችሁ ቪዲዮ ስሩና ከዛ ግን ስልክ እንድትቀበሉ ፈልጋለሁ። ላግዘው ፈልጋለሁ። ይሄ ልጅ የሆነ የሚወደው ነገር ልገዛለት ፈልጋለሁ። እኔ እውነት እወዳቸዋለሁ። አዶናይ ልጁን አግኝቼዋለሁና ልጁን ከፈለግከው ከላይ ባስቀመጥኩ ስልክ ቁጥር መደውለህ ማግኘት ትችላለህ። በዚህ አጋጣሚ እኔም አድናቂ ነኝ። በጣም ነው የምወድህ። ይኸውና እሱ የሚለውን አንዴ እንስማ። በጣም ነው የምወድህ፣ አድናቂ ነኝ። አዶናይ እወድሃለሁ። አዶናይን ትወደዋለህ? አዎ። አዶናይን ግን ምኑን አይተህ ነው የወደድከው? በስልክ በምን አይተህ ነው አዶናይን ያደነቀው የወደድከው? እንደዚህ ቲክቶክ ላይ ነው ምን ላይ ነው? አዶናይ ስለ ሰምተህ ብቻ ነው ወይ አዶናይን ታውቀዋለህ? ቪዲዮውን ምናምን ታውቃለህ? ከሰው በሰው ስልክ ነው አዶናይ መጀመሪያ ጊዜ ያገኘህ አንተ እሱ? እንግዲህ የሰማችሁ ነው። አዶናይን አያውቁም፣ ግን አዶናይ ሲሉ ሰምቶ ያን ፍቅር ነው ያሳየው እንጂ አዶናይን እንዲህ አይቼው አላውቅም እያለ ነው። አዶናይ ልረዳው ፈልጋለሁ ብሏል። ሰው ከሚወደኝ እንደዚህ አይነት ህፃን ልጅ ቢወደኝ ይበልጣል። ህፃኖች ንጹህ የሆነ ልብ አላቸውና እጅግ በጣም አዶናይ በኦቶ የነበረውን ነገር ባያስታውስም ቪዲዮውን ካየው በኋላ ልቡ ተነክቶ ነበረ እና በርካቶችን መውቀደም ብዬ እንደነገርኳቸው በሶሻል ሚዲያው ሲቀባበሉት ነበር። ይሄ ልጅ እንግዲህ በአካባቢ የነበሩ ሰዎች አፈላልገው እነዚህን ቪዲዮ ሰርተዋል። በመቀጠል የዩቲናስ ድርጊት በርካቶችን አሁንም እያስገረመ ይገኛል። እንደሱ አይነት ሰዎችን ያብዛልን ማለት ፈልጋለሁ። ዛሬ እንግዲህ አብረን የምናመሸው መሀል መርካቶ ላይ ከመንገድ ላይ ከሚኖሩ ጎዳናዎች አለለም ከሚኖሩ እህትና ወንድሞቼ ጋር ነው። ሲቀደም በሌሊት ተነስታ በሴተኛ አዳሪነት የሚተዳደሩ ሴቶችን ስታግዝ የሚታወስ ነውና እያንዳንዱ ሰው የራሱ ታሪክ አለው። ወደ ጎዳና ህይወት ደግሞ እጅግ በጣም ከባድ ነው። ሌሎችም በተለይ እህቶች እየተደፈሩ የወለድኩት ዘውዲቱ ነው፣ ግን ያልታረስኩም በ11ኛ ቀን ለምን ወጥቻለሁ። ታችንንም አይታችኋታል። ወልዳ የምትበላው ሁሉ አታ ብዙ ነገር ተቸግራ ደግሞ በርካቶች የጎዳና ልጆች አሉና በ8 ዓመታቸው በ7 ዓመታቸው ህፃናቶች እየተደፈሩ ነው። በርካታ ልጆች ነው ያሉትና በምን አይነት ኢንስቲትዩሽን ተቋቁመው እነዚህ ልጆች አንድ የሀገር ዜጋ ናቸው።
የሀገር ዜጋ ወጣቶች ነገ አድገው ሀገርን ትልቅ ቦታ የሚያደርሱ ሁለት አማራጭ አለ። መንግስት እነዚህ ልጆች ሙሉ ለሙሉ ማንሳት ቢችል እነዚህ ልጆች ነገ ተምረው እንዳንድ ኢትዮጵያዊ ሀገር የሚለውጡ ናቸው። ሁለት ዋናው ከምንጩ ማድረግ ነው። ከክፍለ ሀገር ወደ አዲስ አበባ የሚመጡት ልጆች ለምንድን ነው እንደዚህ አይነት ህይወት ውስጥ የሚገቡት? እዛ የተመቻቸ ነገር ከሌለ ነገሮችን የማመቻቸት ስራ ቢሰራ የሚል ሀሳብ አለኝ። ያዛዘንከው በርበርበር ያረከ ሙሉንጫ ጎሲያ ዶርሲዮ ሙሉ ጎቻ ስሙነ ኤኮ ይሎ ቦላፖላ ነው ስለሆነ ወደ ምናበራበትና ወደ መንገላበት ቦታ በመጨረሻ ይችኛዋ እህታችን ስለ ጎዳና ህይወት የተናገረችው ነገር ከዩቲናስ ይሄን ነገር ካደረገች በኋላ ስታለቅስ ነበረ። በርካቶችንም አስለቅሷል። ልሳ ያለችውን እስኪ የተወሰነ ላስደምጣችሁ። የዛሬ 24 ዓመት ታሪኬን ቁጭ አርጋሽ አሳይሽን ዛሬ በቪዲዮ ዩቲ ልጅነቴን የጎዳና ላይፍን እና ቁጭ ብዬ ላይክ ቪዲዮን አይቼ አልቅሼ በቃ ወጥቶልኝ ነው መቤቴን ዩቲ አንቺ ትለያለሽ። ግን በዚህ አጋጣሚ ከጎዳና መነሳት ይቻላል፣ መለወጥ ይቻላል። እኔ ምስክር ነኝ። ብዙ ሰዎች በጣም ደስተኛ ነሽ፣ በጣም ትስቂያለሽ፣ በጣም ትጫወቻለሽ ይሉኛል። ትላንትን ስለማረሳ ነው። እሺ ዛሬ ያለሁበትን በጣም ወደው እና የአዲስ አበባ ሕዝብ ክፋይ ከኛ ዘመን ደግ ነበር ማለት እኔ እዚህ መድረስ ላይ ብዙ ሰዎች አሉ ከቤተሰብ በላይ ማለት ነው። አይ ሆፕ ከዚህ ቪዲዮ የብዙ ነገር ትረዳላችሁ ብዬ ተስፋ አደርጋለሁና ግን ዲቴል አላወራውም። ዲቴል አንድ ቀን ብሮድካስት ላይ ልጄ ስታድግልኝ ልጄን ትልቅ ቦታ ሳደርስ አወራዋለሁ። ግን የአዲስ አበባ መሬቷም ቅጠሏም ክፉ አይንካት። እሱም ብቻ ነው ማለት የምችለው። በረንዳችሁ ላይ የጎዳና ምግብ በማልበላበት ሰዓት ላይክ ትራፊ በማልበላበት ሰዓት ንጹህ እንጀራ የሰጣችሁኝ እንዲህ ሄዶ እናንተ የሰው ልጅ ህይወቱን የሚቀይረው ችግር ነው። ከችግር ችግራችሁን ለመፍታት ስትሞክሩ አእምሯችሁን ትጠቀማላችሁ። አእምሯችሁ ልክ እንደ ዩኒቨርስ ነው፣ ጥግ የለውም። ፖቴንሻሉ በጣም ትልቅ ነው። ችግራችሁን መፍታት ትችላላችሁ እና ይቻላል የሚለውን ከልጅቷ መማር በጣም ትልቅ ነገር ነው። እንደዚህ አይነት ቪዲዮዎች ደግሞ በተለይ ጎዳና ላሉ ልጆች እንትን ይሆናቸዋል፣ እንደ ሞቲቬሽን ይሆናቸዋል ጭምር እነሱም ከዛ መውጣት እንደሚችሉ ወጣት ሆነው ጤነኛ ሆነው በተለይ ጎዳና ላይ ላሉ እህቶችና ወንድሞች ማለት ነው እና ያሳለፋችሁበት ጊዜ አንዳንዴ ፈገግ ብትሉም ሁሉም ሰው የራሱ ታሪክ አለውና በስተጀርባ እንደዚህ አይነት ነገሮችን ስትመለከቱ ታለቅሳላችሁ። ለማንኛውም ተዝብታችሁ ሀሳብ አስተያየታችሁን ኮሜንት ላይ አጋሩኝ። በሌላ ቪዲዮ እስከምንገናኝ